መጽሐፍ ቅዱሱን ስናነብ ሁል ጊዜ ስለ አንድ ወንጌል ነው የምናስበው አይደል? ግን መጽሐፍ ቅዱስ ስለ 3 ተለያዩ ወንጌሎች ሊናገር እንደሚችል አስባችሁ ታውቃላችሁ? በዚህ ገለጻችን ሕግ፣ የመንግሥት ወንጌል እና ዘላለማዊውን ወንጌል ወደ አንድ ወጥ እና አስደናቂ ታሪክ የሚያገናኝን ስነ መለኮታዊ ማዕቀፍ እንመለከታለን። እንግዲያው ዋናው ጥያቄ ይሄ ነው። እነዚህ 3ቱ ጽንሰ ሐሳቦች ሕጉ፣ የመንግሥቱ ወንጌል እና ዘላለማዊ ወንጌል እንዴት ነው የሚገናኙት? ምንድን ነው የሚያያይዛቸው? እስኪ በጥልቀት እንመልከት። እንግዲህ ይህንን ለመረዳት የሚያስችለንን አንድ ማዕቀፍ እንጠቀማለን። ይሄ ማዕቀፍ ነገሮችን በቅደም ተከተል ያስቀምጥልናል። እያንዳንዱ ወንጌል ወይም ሕግ እግዚአብሔር እውነትን በሂደት የገለጠበት ጉዞ ላይ የተለየ ምዕራፍ እንደሆነ አድርገን ነው የምናየው። እሺ፣ አሁን ይህ ሰንጠረዥ የማዕቀፉን ዋና ሐሳብ በጣም በሚገባ ያሳያል። እስኪ አብረን እንየው። ከግራው ወደ ቀኝ ነው የሚሄደው። መጀመሪያ ስለ ኃጢአት ያለው እውነት አለ። ይህ እውነት በብሉይ ኪዳን ዘመን በሕጉ በኩል ኃጢአትን መግለጥ የሚል ተግባር ነበረው። ቀጥሎስ ስለ ጽድቅ ያለው እውነት ይመጣል። ይህ ደግሞ በአዲስ ኪዳን በመንግሥቱ ወንጌል አማካኝነት ጽድቅን መስጠት ነው ተግባሩ። በመጨረሻም ስለ ፍርድ ያለው እውነት አለ። ይህም በራዕይ መጽሐፍ ውስጥ ባለው ዘላለማዊ ወንጌል በኩል ከፍርድ ማምለጥን ያስችላል። ታያላችሁ አደል? ከችግር ወደ መፍትሄ ከዚያም ወደ መጨረሻው ድል የሚወስድ ግልጽ ጉዞ ነው። እሺ፣ በጣም ጥሩ። እንግዲያው ከመጀመሪያው እንጀምር። የብሉይ ኪዳን ሕግ መሰረቱ ላይ ያለው ነገር ሚናው ምንድን ነው? ምንጩ እንደሚለው የሕጉ ዋነኛ ተግባር የኃጢአት ምንነት፣ የሰይጣንን ኃጢአት ጭምር ፍንቱ አድርጎ ማጋለጥ ነበር። ችግሩ ምን እንደሆነ በግልጽ ማስቀመጥ ማለት ነው። እናም ይሄ ማለት ሕጉ 3 ቁልፍ ነገሮችን ያደርግ ነበር። አንደኛ፣ የእግዚአብሔርን ትእዛዛት ያጸናል። ሁለተኛ፣ ወደፊት ለሚመጣው መሲህ መንገድ ይጠርጋል፣ ይጠባበቃል። ሶስተኛ ደግሞ እምነት በክርስቶስ እስኪገለጽ ድረስ እንደ ሞግዚት ወይም እንደ መመሪያ ሆኖ አገልግሏል። ስለዚህ ዋናው ነጥብ ምንድን ነው? ሕጉ በራሱ መጨረሻ አልነበረም፣ ነገር ግን ለሚቀጥለው ታላቅ ነገር መድረኩን ያዘጋጀው ወሳኝ መሰረት ነበር። እንግዲህ ከችግሩ ማለትም ከኃጢአት ወደ መፍትሄው እንሻገራለን። ትረካው ወደ አዲስ ኪዳን ይዞን ይሄዳል። እናም መፍትሄው ማን ነው? ወልድ ነው። የመንግሥቱ ወንጌል ማዕከላዊ መልእክት ይህን ነው። ኢየሱስ ክርስቶስ መሲህ ነው። ጽድቅን የምናገኝበት ብቸኛው መንገድ እርሱ ነው የሚለው። በይበልጥ ግልጽ ለማድረግ የመንግሥቱ ወንጌል ማለት ኢየሱስ መሲህ መሆኑና ወደ እግዚአብሔር የሚወስደው መንገድ እርሱ ብቻ መሆኑን የሚያውጅ ነው። ሕግን የሻረ ሳይሆን የፈጸመ ከኃጢአትም መዳኛ መንገድ የሆነ። ስለዚህ አንዱ በሌላው ላይ ነው የተገነባው። ሕጉ ችግሩን አሳየ፣ ወንጌሉ መፍትሄውን አመጣ። እናም ይህ ነገር ወደ መጨረሻው እና ምናልባትም በጣም ልዩ ወደ ሆነው የዚህ ማዕቀፍ ክፍል ያደርሰናል። ይህም ዘላለማዊ ወንጌል ወደሚባለው ነው። ታዲያ ዘላለማዊ ወንጌል ምንድን ነው? ይሄ በራዕይ መጽሐፍት ውስጥ የሚገኝ የመጨረሻ ራዕይ ነው፣ ትንሿ መጽሐፍ ተብሎ በሚጠራው ክፍል። ዋናው ሐሳቡ ደግሞ ይሄ ነው። የእግዚአብሔርን መሠረታዊ ሕግጋት ወስዶ በክርስቶስ በኩል እንደገና ይተረጉማቸዋል። ዓላማውስ ከመጨረሻው ፍርድ እንድናመልጥ መንገድ ለመክፈት ነው። እንግዲህ ይሄ ጽንሰ ሐሳብ የማዕቀፉ እምብርት ነው ማለት እንችላለን። እስኪ እንዴት እንደሆነ በተግባር እንይ። እዚህ ላይ በጣም ትልቅ የትኩረት ሽግግር እናያለን። ለምሳሌ በብሉይ ኪዳን ከግብፅ ምድር ካወጣሁህ እኔ እግዚአብሔር አምላክ ነኝ ይላል። በዘላለማዊ ወንጌል ትርጓሜ ደግሞ ከግብፅ ምድር ካወጣሁህ እኔ አምላክህ ኢየሱስ ነኝ ይላል። ጌታ አምላክን በፍጹም ልብህ ወደድ የነበረውም ጌታ ኢየሱስ አምላክን በፍጹም ልብህ ወደድ ይሆናል። ትኩረቱ ሙሉ በሙሉ ከአብ ወደ ወልድ ሲሸጋገር እናያለን። ይሄ ሰንጠረዥ ለውጡን ይበልጥ ግልጽ ያደርገዋል። እስኪ የመጀመሪያውን ትእዛዝ ብቻ እንውሰድ። በሕጉ ላይ ከኔ በቀር ሌሎች አማልክት አይሆኑልህ ይላል። በዘላለማዊ ወንጌል ሲተረጎም ግን ከጌታ ከኢየሱስ በቀር ሌሎች አማልክት አይሆኑልህ ይሆናል። ለዚህ የተሰጠው ምላሽም ተመሳሳይ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል የነበረው ሰው ከጌታ ከኢየሱስ አፍ በሚወጣ ቃል ይሆናል። መዋቅሩ አንድ ነው፣ ማዕከሉ ግን ተለውጧል። አዎ፣ ለውጡ በጣም ግልጽ ነው። አምልኮና መታዘዝ፣ ሁሉም ነገር
በቀጥታ በኢየሱስ ላይ ያተኩራል። እርሱ የእግዚአብሔር ማዕከላዊ መገለጫ እንደሆነ ያሳያል። ይሄ ሥርዓተ ትርጓሜ በሌሎች ትእዛዛትም ላይ ይቀጥላል። ለምሳሌ ሦስተኛው ትእዛዝ የጌታን የአምላክን ስም በከንቱ አትጥራ ይላል። በዘላለማዊ ወንጌል ደግሞ የጌታን ኢየሱስን የአምላክን ስም በከንቱ አትጥራ ተብሎ ይተረጎማል። ይሄ በክርስቶስ ላይ ያተኮረውን የዘላለማዊ ወንጌል መልእክት ደጋግሞ ያጠናክርልናል። እሺ፣ ስለዚህ ይሄ ሁሉ ነገር ተሰባስቦ እንዴት ነው አንድ ወጥ እና የተያዘ መልእክት የሚሆነው? በቀላሉ ስናስቀምጠው እንደዚህ ነው። እነዚህ ሦስቱ ተለያዩ ታሪኮች ሳይሆኑ የአንድ ትላልቅ መለኮታዊ ዕቅድ ደረጃዎች ናቸው። አንደኛ፣ ሕጉ መጥቶ ኃጢአትን ገለጠልን፣ ችግሩን አሳየን። ሁለተኛ፣ የመንግሥቱ ወንጌል መጥቶ ጽድቅን ሰጠን፣ መፍትሔውን አሳየን። ሦስተኛ፣ ዘላለማዊው ወንጌል መጥቶ ከፍርድ እንዴት እንደምናመልጥ ያሳየናል፣ የመጨረሻውን ድል ይሰጠናል። እና የመጨረሻው ግብ የዚህ ሁሉ ጉዞ ዓላማ ምንድን ነው? አማኞች ከዚህ ከሚያልፈው ፊተኛው ሰማይና ፊተኛይቱ ምድር ወደማያልፈው አዲስ ሰማይና አዲስ ምድር እንዲሸጋገሩ ነው። ከድሮ ሥርዓት ወደ አዲሱ ዘላለማዊ እውነታ መግባት ማለት ነው። ታዲያ ይሄ አመለካከት መጽሐፍ ቅዱስን የምናይበትን መንገድ እንዴት ሊለውጠው ይችላል? ብሉይ ኪዳንን፣ አዲስ ኪዳንን እና የዮሐንስ ራእይን እንደ ተበጣጠሰ ሳይሆን እንደ አንድ ወጥ ቀስ በቀስ እንደተገለጠ ታሪክ እንድንመለከት ይጋብዘናል። ሁሉም የአንድ ትልቅ መለኮታዊ ተራካ አካል ናቸው። ስለዚህ ጥያቄው ይሄ ነው። ቅዱሳት መጻሕፍትን በዚህ መነጽር መመልከት ስለ እግዚአብሔር ዕቅድ ያለንን ግንዛቤ ምን ያህል ሊያሰፋው ይችላል? እስኪ በዚህ ላይ እናስበት። ስለተከታተላችሁ በጣም አመስግናለሁ።